ይኸውልሽ ዳጥ አሁን ለማየ ቤት ስላሉ ሳይመጡ ቀስ ብለሽ ሂጂ በቃ። በዚህ ጨለማ ክፍል ትሰሪያለሽ? ደረጀ ብነግሯል ሰማይ ብሎ እኮ ልጁን ባትገኙ ደስ ይልሽ ነበር አይደለም? ማለቴ ባልመታውት ባልገደልኩት ብለሽ አላሰብሽም? አይ አባዬ አላሰብኩም። እንዴ ልጁን መግደልሽ አይጸጽትሽም? አባዬ ባይሞት እኮ እኔ ነበር የሚገለኝ። ስለዚህ አሁንም ትክክል ነኝ ብለሽ ነው የምታስቢው? አባዬ እንግዲያውስ አሁን ሁለት ምርጫ አቀርብልሻለሁ። ምን አባዬ? ልጁን በመግደልሽ ትክክል ነሽ አቢጌል። የህግ ተማሪ ነሽና ህግም ከህሊና ጋር ተቀራራቢ ነው። ስለዚህ ይኸውልሽ ትክክል ነኝ ብለሽ የምትይ ከሆነ እጅሽን ለፖሊስ ስጪና ግቢያችን ውስጥ የተቀበረው ልጅም ወጥቶ በእምነቱ ቦታ ላይ ሄዶ በሰላም ይላል። አይሆንም አባዬ፣ መሆን የለበትም። አይሆንም። ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድዬዋለሁ ብዬ ሄጄ እጄን እሰጣለሁ። ምን አባዬ? የመረጥሽው በትክክል ይሆናል። ነገ ሄደሽ እጅሽን ትሰጫለሽ፣ አለበለዚያ እኔ ራሴ እጄን እሰጣለሁ። ምርጫውን አሁን ነው ንገሪኝ አቢጌል። የመረጥሽውን ነገር ያለ ማቅማማት አደርገዋለሁ። እየጠበቅኩሽ ነው። አንቺ ሄደሽ እጅሽን ትሰጫለሽ ወይስ እኔ እጄን እሰጣለሁ? ንገሪኝ። ለልጇ ባህሪ መቀየርና ያልተገባ ጸባይ የዳጣና የናታን ፍቅር ምክንያት እንደሆነ የምታስበው ማርታ እስከዛሬ ስለ ሁለቱ ግንኙነት ማረጋገጫ የሚሆናት ነገር ባታገኝም ባላቸው መተሳሰብና ቅርበት እንዲሁም አቢጌል ከነገረቻትም ነገር አንጻር በድብቅ ግንኙነት ውስጥ እንዳሉ ጠርጥራ ነገሩን እንዲያጣራ ችላ እንዳይለው ለደረጀ በድጋሚ ያስጠንቅቀዋል። ብዙም ሳይቆይ ያንን ባወሩበት ቀን ማታም የናታን ክፍል ውስጥ በሩን ቆልፈው ከዳጣ ጋር ተቀምጠው ማርታ ደርሳባቸዋለች። ደረጀ በሰዓቱ ባህሪዋን አላሻሽል ብላ ስትመከርም አልሰማ ያለችውን አቢጌል በእጇ ላጠፋችው ነፍስ ራሷን ተጠያቂ አድርጋ እጇን ለፖሊስ እንድትሰጥ አሊያም እሱ ቤት ግቢ ውስጥ የተቀበረ ሰው እንዳለ ተናግሮ ራሱን ለህግ አሳልፎ እንደሚሰጥ ነግሯት ከሁለቱ መርጣም እንድትወስን ነግሯታል። አቢጌል ምን የምትመርጥ ይመስላችኋል? ናታንና ዳጣስ በምን አሳበው ከዛ ጉድ ይወጣሉ? ሐሳባችሁን ኮሜንት ላይ ጻፉልን። በአርጁን ማስፈራሪያ ተጨንቃ እንቅልፍ በአይኗ አልዞር ያላት ኤቢ ለብቻዋ መኝታ ቤት ተቀምጣ ማድረግ ስላለባትም ነገር እያሰበች እያብሰለሰለች ከራሷ ጋር ማውራት ትጀምራለች። ቆይ በቃ አርጁን የግድ ማውራት አለብኝ ማለት ነው? ያለበለዚያ ፖሊስ ይዞ ሊመጣ ይችላል። እኔ በህግ ከተጠየቅኩኝ ሊያስጠይቀኝ የሚችለው ብቸኛው ሰው አርጁን ነው። በቃ መታሰሬ ነው። ግን እኔ እኮ ሆነ ብዬ አልገደልኩትም። እኔን ሊያጠቃ ሲል ራሴን ለመከላከል ነው የሞከርኩት። እንዴት ወንጀል ሊሆን ይችላል? ግን ደግሞ ይህንን ህጉ በፍጹም ሊረዳኝ አይችልም። ስለዚህ በጭራሽ መያዝ የለብኝም። ደግሞ ምንም አላጠፋውም። ራሴን የተከላከልኩት። እንድታሰር ሊያደርጉ የሚችሉትን በሙሉ አፋቸውን ማዘጋት መቻል አለብኝ። ስለዚህ ዛሬ አርጁን እንዳለው ላገኘው ይገባል ብላ ካልጓ ፍንጥር ብላ ተነስታ ወደ ውጪ ስትወጣ ጥበቃቸውን ከውሃ ጋር እየተጫወተ ታገኘውና እንዴት ነህ ትላንት ያልኩህን አሰብክበት ብላ ስትጠይቀው እሱም እንዴ ቆይ ምን ብዬ ያለ ምክንያት የሰው ልጅ ማታለው ቢያንስ ምክንያት ስጭኝና ቀልጥሜ ልጣለው ብሎ ሲመልስላት ኤቢም እሺ በቃ ተስማምተናል፣ አንድ ጥቁር ልጅ ነው በቃ ሲመጣ ወደ ውስጥ አስገብተህ ትቀጠቅጥልኛለህ ብላ ስትለው እሱም ይኸውልሽ እኔ ድንበሩን ካላለፈ በቀር ዝም ብዬ አልማታም ብሎ ሲላት ኤቢም ይመጣል ተዘጋጅና ጠብቀው ብላ አስጠንቅቀው ጥላው ትሄዳለች። በዛን ሰዓት ደረጀና ማርታ አንድ ካፌ ውስጥ ተቀምጠው የሆድ ሆዳቸውን እያወሩ ነበር። ዳሬም በመሃል ይልቅ ማርትዬ ዛሬ የፈለኩሽ በኤቢ ጉዳይ ነው። ያው እሷ እንዳየሻት ነገሩን ክዳለች፣ ግን በጣም እየተጨናነቀች ነው። ከመጠን በላይ ፈርታለች፣ ግን የተጸጸተችም አይመስለኝም ብሎ ሲላት ማርታም ልክ ነህ ደሬ አልተጸጸተችም፣ ምክንያቱም መግደሌ ልክ ነው ብላ አምናለች። እሱ ቤቴ የመጣው ሊገለኝ ስለነበረ ራሴን ነው የተከላከልኩት እንጂ ምንም ወንጀል አልሰራውም ብላ ነው ያመነችው ብላ ስትለው ደሬም ይኸውልሽ ማርቲ ግን ፖሊስ ከመጣ አሳልፈን መስጠት ይኖርብናል። የገደለችው ሰው ነው ግቢያችን ውስጥ ነው የተቀበረው። ስለዚህ በቃ ከመጡ አሳልፈ ነው የምሰጣት፣ ትታሰራለች ብሎ አስረግጦ ሲነግራት ማርታን በፍርሃት እንዴ ደሬ ተው፣ አሁን ለራሱ እኮ የምትወደው ትምህርቷን እርግፍ አድርጋ ትተዋለች። አሁን ደግሞ እንዳልከው ከተፈጠረ ሁሉም ነገር ባለበት ነው የሚቆመው። ኧረ ተው ግን ደሬ ታዝንብሃለች ብላ ስትለው እሱም ትዘንብኝ፣ እኔ ራሴ ቀድም ያዝኝባታለሁ። ውሃ እንደሆነች በህግ አትጠየቅም። የአእምሮ እድገት ውስንነት ስላለባት እሷን በጭራሽ ምንም አያደርጓትም። እወቂው ብዬ
ነው አስቀድሜ የምነግርሽ ብሎ ይላታል። በዛን ሰዓት ጥበቃው በራቸው ላይ ቆሞ ባለበት አርጁን መጥቶ በር ላይ ሲቆም በሩን በትንሹ ይከፍትለትና ከእግር እስከ ራሱ ተመልክቶት አንተ ደግሞ ማን ነህ ብሎ ሲጠይቀው አርጁንም አዲስ ዘበኛ ነህ እንዴ? እኔ አርጁን ነው መባለው የአቢጌል ባል ነኝ ብሎ ሲለው በፈገግታ እንዴ አንተ ነህ እንዴ ግባ ብሎ በሩን በትንሹ ይከፍትለታል። በዛ ሰዓት ናታንና ዳጣ አብረው ጥሩ ጊዜን እያሳለፉ ነበር። ዳጣን በመሃል ግን ናታን እኔ እናንተ የምንጋባ ይመስልሃል? ማለቴ ያው ታውቅ የለ አንድ ችግር አያጣንም፣ በመሃል አንድ ነገር የሚፈጠር ይመስለኛል እና እፈራለሁ። አባዬ እንደነገረኝ ደግሞ ገና ብዙ የህይወት መንገድ እንደቀረኝ ነው ብላ ስትለው ናታንም ታዲያ የህይወት መንገዳችን መጋባታችንን ያደናቅፈዋል እንዴ? ደግሞ ቆይ አባዬ ምንድነው ያለሽ ብሎ ሲጠይቃት ዳጣም ታኮሪኛለሽ፣ ካንቺ ብዙ ጠብቃለሁ፣ ተስፋ ጥዬብሻለሁ፣ ራስሽን አዘጋጂ ነው ያለኝ። እናም ምንም ቢሆን እሱን ነው ማስቀድመው። እሱ ለኔ ብሎ ቤተሰቡን አደጋ ላይ ጥሏል። ያም ብቻ ሳይሆን ብዙ ነገር ሆኖልኛል እና እሱ አንድ ነገር ቢለኝ በፍጹም እምቢ አልለውም። በአጭሩ በኔ ህይወት ላይ ማዘዝ የሚችለው አባቴ ነው ብላ ስትለው ናታንም አባዬ እኔና አንቺ እንድንጋባ ሊከለክለን አይችልም። ሲጀመር ኤቢን እንዳገባ ለራሱ ፍላጎት ነበረው። እኛ ከተፋቀረን አባዬ ፍቃደኛ ነው። ምክንያቱም የኔና ያንቺ አባት መዛመድን ይፈልጋሉ። ስለዚህ ምንም ችግር አያመጣብንም። አታስቢ። እንደዚህ ያልሽው አባትሽን ከማክበር አንጻር እንደሆነ ስለተረዳው እኔ በጣም ደስ ብሎኛል ብሎ ሲላት ዳጣም እስኪ እናያለን፣ ለማንኛውም ግን አባዬ መዋደዳችንን መናገር አለብን ብላ ትሏለች። በዛ ሰዓት ጥበቃውና አርጁን እየተጨቃጨቁ ነበር። አርጁን ለምንድነው የምትከተለኝ ደግሞ ዱላውን አስቀምጠው ብሎ ሲለው ጥበቃውም ከበደኝ አልኩ እንዴ ደግሞ በግቢ ወዴትስ ብሄድ ምን አገባ ብሎ ሲለው አርጁንም አንተ ሰውዬ ረፍ አታናደኝ፣ ምን ይመስላል ጠንቋይ ብሎ ሲለው ጥበቃውም በንዴት አንተ የታባህ ታውቀኝና ነው ጠንቋይ የምትለኝ ብሎ ሊመታው ሲጠጋ አርጁንም እየሸሸ ባለበት ውሃና ምንጥን ይመለከቷቸውና በፍጥነት ቆመው ማየት ይጀምራሉ። ጥበቃውም ይቀጥልና ምን አባክ ልትሰራ ነው ሰው ግቢ የመጣኸው አንተ ወንድ አሰዳቢ አልፈልግህም አለች አይደል እንዴ? እንደውም እሷ አልፈልገውም ግደለው ብላኛለች፣ አሁን እዚህ ጠቅልዬ ያስቀምጣለሁ ብሎ ሲለው አርጁንም ለመጣላት እጁን ሰብስቦ ለድብድቡ ዝግጅቱን ይጨርሳል። ጥበቃውም በፍጥነት አንድ ጊዜ በያዘው ዱላ እግሩን ብሎ ሲጥለው አርጁንም እግሩን እያሸ በፍርሃት መንፋቀቅ ይጀምራል። ጥበቃውም ይቀጥልና አሁን ቶሎ በሉ ሂጂና እህትሽን ጥሪያት ብሎ ለውሃ ሲነግራት አርጁንም ይቀጥልና በዛውም ነገር የመጨረሻ እድሏን ያበላሸችው አሁን ፖሊስ ይዤ እመጣለሁ ብሏል በያት ብሎ ሲላት ውሃና ምጥን ተራሩጣው ሄደው ይነግሯታል። እሷም በፍጥነት ወደዛው ስትሄድ አርጁን መሬት ላይ ተኝቶ ጥበቃው ዱላውን ይዞ ቆሞ ታገኛቸዋለች። ጥበቃውም በድፍረት ኮራ ብሎ ይኸው እህት አለሜ ስራዬን ጨርሻለሁ ብሎ ሲላት አርጁንም ከወደቀበት ተነስቶ አንቺ ነሽ አይደል ያስደበደብሽኝ ጓደኛዬን የት ነው ያደረግሽው ፖሊስ ይዤ እመጣለሁ ብሎ ሲላት ጥበቃውም ስሚኝ ፖሊስ የሚገባበት ከሆነ ጉዳዩ እኔ ከዚህ በኋላ የለውበትም ብሎ አጥሏቸው ይሄዳል። አርጁንም ስሚ እኔና አንቺ ገና አልጨረስንም እሺ ሁለታችንም እንታሰራታለን ብሎ አጥሏት ይሄዳል። በዛን ሰዓት ደረጀና ማርታ ከካፌው ወጥተው መኪናቸው ውስጥ ተቀምጠው እያወሩ ነበር። እሷም ትቀጥልና ደሬ ናታንና ዳጣ ግን አንድ ነገር አላቸው፣ መከታተልህን አትርሳ። ኤቢ እኮ አነጋገሯ ነው እንጂ ተሳስታ አታውቅም። ናታን ዳጣን ይወዳታል ብላ ከነገረችኝ ሰነባብታለች። በእርግጥ አሁን መደባበቅ ጀመሩ እንጂ በፊት ላይ እኔም ምልክቱን አይቼ ነበር። ምንም እንኳን ባንወልዳቸውም ግን አደራዎቻችን ናቸው። ከዚህ በፊትም ነግሬሃለሁ፣ መዘናጋት አብዝተሃል። ኤቢንም አንድ በሽተኛ ያደረጋት የእነሱ መዋደድ ነው ብላ በነገረችው ቀን ማታም ላይ ነው ማርታ ናታንና ዳጣን መኝታ ክፍል ቆልፈው ያገኘቻቸው። ደረጀም ለአቢጌል ሁለት ምርጫዎችን ሰጥቷታል። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።